ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ከርማችኋል። ይህ የጌዲዮ ቴሌቪዥን የውይይት ፕሮግራማችን ነው። በዛሬው የውይይት ፕሮግራማችን እንግዳ ይዘንላችሁ ቀርበናል። ይዘንላችሁ የቀረብነው እንግዳ አቶ ዘማች ክፍሌ ይባላሉ። የጌዲዮ ዞን ትምህርት መምሪያ ኃላፊ ናቸው። ከሳቸው ጋር ውይይት የምናደርግ ይሆናል። ስለሚኖረን ቆይታ ሁሉ እጅግ አድርገን እናመሰግናለን። እንግዲህ ከምናነሳቸው ነጥቦች መካከል አንደኛው የሚሆነው በለውጡ መንግስት የትምህርት ፖሊሲው ምን ተሻሽሏል፣ ምንስ ለውጥ አምጥቷል የሚለውን ነው የምንጀምረው። አቶ ዘማች ክፍሌ ራሳቸውን በማስተዋወቅ ይጀምራሉ። ስለሚኖረን ቆይታ ሁሉ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ስሜ ዘማች ክፍሌ ይባላል። የጌዲዮ ዞን ትምህርት መምሪያ ኃላፊ ነኝ። እንግዲህ ሀገራችን ዘመናዊ ትምህርት ከተጀመረ ኦልሞስት የ110 ዓመታት ቆይታ አለው። በእነዚህ በ110 የዘመናዊ ትምህርት ወቅት እንደ ሀገር ብዙ ፖሊሲዎች ተቀርጸው ተግባራ ላይ ቆይተዋል። በአሁኑ ወቅት ደግሞ እየተገበርን የምንገኘው አዲሱ የኢትዮጵያ የትምህርት ፖሊሲ ከተቀረጸ እንግዲህ ወደ ተግባር ከተገባ ኦልሞስት ከ5-6 ዓመታት ደረጃ ላይ ደርሷል። ይህም በአሁኑ በለውጥ ሂደት ውስጥ የኢትዮጵያን ትምህርት ወዴት ማሻገር ይገባናል የሚለውን የሀገሪቱን የመጻኢ ጊዜ እድሎችንና አሁን አገሪቱ ያለችበትን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ሁኔታን ታሳቢ አድርጎ የተቀረጸ ፖሊሲ ነው። በዚህ የትምህርት ለውጥ ውስጥ እንግዲህ በጣም ትልቅ ትኩረት የሚደረገው የትምህርቱ ፖሊሲ ለውጥ ውስጥ የተካተቱ ዋና ዋና ጉዳዮች አሉ። ከነዚህ ውስጥ ከቀደምት የትምህርት ስርዓቶች እና ፖሊሲዎች ለየት የሚያደርገው የትምህርት እርከኑ ላይ የተቀመጡ አቅጣጫዎች ከቀድሞ ከዚህ በፊት ከነበሩ ፖሊሲዎች ለየት የሚያደርጉ አንዱ ለህፃናትና ለቅድመ አንደኛ ትምህርት በፖሊሲ ውስጥ ተካቶ ልዩ ትኩረት ተሰጥቶ በተለይም የትምህርት ጥራት ብለን ስንል ተማሪዎች አንደኛ ደረጃ፣ ሁለተኛ ደረጃ ወይንም ከፍተኛ ትምህርት ተቋም ገብቶ የሚያመጡት ውጤት ችግር ብቻ ሳይሆን ከታች ከቅድመ አንደኛ ትምህርት ቤት ገብቶ ትምህርት ቤትን ተለማምዶ መማር ማስተማር የሚባለውን ነገር ከሚጀምሩበት ጊዜ ጀምሮ ያለውን የሚያካትት ነው። ለዚህ ደግሞ በአዲሱ ስርዓተ ትምህርት ወይንም በለውጥ መንግስት የቅድመ አንደኛ ደረጃ ትምህርት የተለየ ትኩረት ማግኘት አለበት ተብሎ በፖሊሲ ጭምር የተካተተበት ትልቅ ለውጥ ነው። ቀጥሎም የሀገራችን ትምህርት የስርዓተ ትምህርቱ ይዘት ምን መሆን አለበት የሚል ሰፊ የውጭ ሀገራትንም ተሞክሮ ጭምር ባካተተ መንገድ ስርዓተ ትምህርቱ ከዚህ በፊት የነበሩ ስርዓተ ትምህርቶች እንደ ሀገራችን የውጭ የትምህርት ስርዓቶችን ቅጂ ይዞ በማምጣት ይተገበሩ የነበሩ ስለሆነ እነዚህን በማስቀረት በራሳችን አገር በቀል ስርዓተ ትምህርት ይሁን መሆን አለበት ተብሎ ታሳቢ ተደርጎ የተቀረጸው ትምህርት የሀገሪቱን የተማሪዎችን የወጣቱን ፍላጎትና እያንዳንዱን ማህበረሰብ ያካተተ አገር በቀል የስርዓተ ትምህርት ቀረጻ የተደረገበት ነው። ይሄም ከወትሮ እንደ ሀገራችን በእነዚህ በአዲሱ የዘመናዊ ትምህርት ኢትዮጵያ ውስጥ ከተተገበረ ጊዜ ጀምሮ አንዴ የአሜሪካን፣ የራሽያን የተለያዩ የሀገራትን ስርዓተ ትምህርት አምጥተን የምናስተምርበት እንጂ በራሳችን ምሁራን የተቀረጹ በራሳችን ነባራዊ ሁኔታ የተዘጋጁ ስርዓተ ትምህርቶች ኖረውን አያውቁም። ይሄን አንድ እርምጃ የተሻገረና አገር በቀል ስርዓተ ትምህርት እንደ ሀገር ይሁን መሆን ያስፈልጋል የሚል እሳቤን ታሳቢ ተደርጎ አዲስ ስርዓተ ትምህርት የተቀረጸበት ይሄ ልዩ የሚያደርግ ነው። ይሄም በመሰረታዊነት ተማሪዎች አካባቢያቸውን በውል ሳይረዱ ስለ ዓለም ስለ አህጉር ጉዳዮች የሚማሩበት ሂደት
የተማሪዎችን የመማር ስነ ልቦናቸውን መሰረት ያለ እንዳይሆንም ያደረገበት ሁኔታ አለ። በዚህ ይሄ ትልቅ ለውጥ ነው። ከዛም አልፎ በየእርከኑ የሚካተቱ የትምህርት አይነቶች እንደ ሀገር ካለን እድገት አንጻር ጠቃሚው ፓርት ወይንም ጠቃሚ ቦታ የቱ ጋር ነው? የትኛው ትምህርት አይነት ከሀገሪቱ ኢኮኖሚ ጋር ከሀገሪቱ እድገት ጋር አብሮ መዛመድ ይችላሉ? በተለይም ደግሞ በወጣቱ ትውልድ ላይ የሚታይ ሀገር ወዳድነት ለሀገር የሚከፈለውን ዋጋ አውቆ በትምህርት ዘርፍ ውስጥ ያን ገንብቶ ከመውጣት አንጻር ሰፊ ችግር እንደነበረበት የትምህርታችን ተገምግሞ ከዛ በኋላ የራስን ባህል፣ ቋንቋ፣ ማንነት፣ ሀገር መውደድ ማለት ደግሞ ምን እንደሆነ እንዲያውቁ ተገቢ የእውቀት፣ የክህሎት፣ የአመለካከት ግንባታ ሊያመጡ የሚችሉ የትምህርት አይነቶችና ይዘቶች የተካተቱበት ሁኔታ ነው ያለው። ያው እንደምናውቀው ትምህርት የረዥም ጊዜ ሂደት ተግባር ውጤት ነው። ስለዚህ ቀጣይ ትውልድ ዛሬ ሊታነጽ የሚችልባቸውን መሰረት የምንጥለው በትምህርት ዘርፍ ነውና በዚህ ደረጃ ለቀጣይ አገር ወዳድ፣ ስራ ወዳድ፣ ሙያ አፍቃሪ የሀገሪቱን ባህል፣ እምነት፣ ወጎችንም ጭምር አክብሮ የሀገር እድገትን እውን ሊያደርጉ የሚችሉ ትውልዶች እንዲወጡ ስርዓተ ትምህርቱ ዘርፈ ብዙ ጉዳዮች ላይ በለውጥ የታጀበና እነዚህን ለውጦች ባካተተ መልኩ የተዘጋጀ ነው። ከዛ ቀጥሎ ወደ ተግባር ስንገባ ብዙ የገጠሙንም የትምህርት ዘርፍ ተግዳሮቶችንም ማሸነፍ በሚያስችል መንገድ ወደ ተግባር እየገባን እንገኛለን። ለአብነትም በተለይ በፖሊሲው የቅድመ አንደኛ ደረጃ ትምህርት እንደ ዋና መነሻ መንደርደሪያ የአጠቃላይ ትምህርት አካል ሆኖ ሲገባ በየአካባቢው የቅድመ አንደኛ ደረጃ ትምህርት ቤቶች የት ናቸው ያሉት የነበሩት ብለን ስንል ከትምህርት ፊታዊ ተደራሽነትም ጋር አብሮ የሚያያዝ ጥያቄ የነበረበት ነው። ይህን ስንል የቅድመ አንደኛ ወይንም አጸደ ሕፃናት የምንለው ትምህርት ቤቶች አብዛኛው የነበሩት በከተሞች ብቻ ነው። ይሄ ደግሞ የሚያሳየው ምንድን ነው? ትምህርት በፊታዊነት ለትውልድ ለዜጎች ይዳረሱ ሲባል ከተማ ላይ ያለ ተማሪ የቅድመ አንደኛ ደረጃ ትምህርት ተምሮ የሚገባበት፣ ገጠር ላይ ደግሞ የቅድመ አንደኛ ደረጃ ትምህርት ባለመኖር በገጠርና በከተማ ተማሪ ላይ ያለ ልዩነት ሰፊ የነበረበት ነው። ይሄን ለመፍታት እንደ ሀገር በሁሉም አካባቢ የቅድመ አንደኛ ደረጃ ትምህርት ደረጃ 1 እና ደረጃ 2 ተብሎ የ5 ዓመትና የ6 ዓመት ልጆች ትምህርት ቤት ገብቶ እንዲማሩ ያስቻለበት ሁኔታ አለ። እንደ ዞናችንም አዳዲስ ትምህርት ቤቶች እንኳን ባይገነቡም ባሉን አንደኛ ደረጃ ትምህርት ቤቶች የቅድመ አንደኛ ደረጃ ትምህርት የገቡ ተማሪዎች አንደኛ ደረጃ ማለፍ አለባቸው በሚል እሳቤ በሁሉም አንደኛ ደረጃ ትምህርት ቤቶች እንደ መሸጋገሪያ የቅድመ አንደኛ ደረጃ ትምህርትን ለማስተማር የጀመርንበት ሁኔታ አለ። ይሄ የፖሊሲን ዳይሬክሽኖችን አቅጣጫዎችን በዞናችንም ለመተግበር የተደረገው ጥረት ከፍተኛ ነው። በየአመቱ ከ62,000 በላይ በቅድመ አንደኛና በአንደኛ ደረጃና በሁለተኛ ደረጃ የቅድመ አንደኛ ሁለቱ ደረጃዎች ላይ እየተማሩ ያሉበት ሁኔታ ነው ያለው። ይሄ ትልቅ እምርታ ነው። ለገጠሩም ማህበረሰብ በከተማው ልክ ቅድመ አንደኛ ትምህርትን እያሰፋን ያለንበት ሁኔታ አለ። ይሄን ደግሞ አልቆ ከፍ ባለ መንገድ ደረጃውን በጠበቀ መማሪያ ክፍል፣ የክፍል ውጭና የክፍል ውስጥ መጫወቻዎችን በተሟሉ መንገድ፣ በሌላ መልኩ ደግሞ ለቅድመ አንደኛ ብቻ የሰለጠኑ ብቁ መምህራንን አሟልቶ የቅድመ አንደኛ ደረጃ ትምህርት ቤቶችን እውን ከማድረግ አንጻር ቀሪ ሰፊ ስራዎች አሉ። እንደ ሀገር እየተሰሩ ያሉ ስራዎች እንደተጠበቁ ሆነው እንደኛ አካባቢ ደግሞ ማህበረሰቡን፣ ግብረሰናይ ድርጅቶችንና እንደ መንግስት ያለንን ሀብት በመጠቀም እነዚህን ደረጃ ከማሳደግ አንጻር ሰፊ ስራ ይጠይቃል። በአሁኑ እንደ ዞናችን ካሉን ትምህርት ቤቶች ወደ 13 ትምህርት ቤቶች የቅድመ አንደኛ ሞዴል ቅድመ አንደኛ ደረጃ የሚባለውን
ደረጃ ለማሳየነት የሚሆኑ ትምህርት ቤቶችንም ጭምር ማፍራት የቻልንበት ስለሆነ ሀገራዊ ለውጡ በተለይም ማህበራዊ ብልጽግናን እውን ከማድረግ አንጻር ዜጎች በተለይም ወጣቱ ትውልድ በአመለካከት በክህሎትና በእውቀት ደረጃ የተሻለ ሆኖ እንዲወጣ ከማምጣት አንጻር እጅግ በጣም ትልቅ እምርታዊ ለውጥ ሊያመጣ የሚችል የትምህርት ዘርፍ ሪፎርም የተደረገበት እንደሆነ ነው ለማንሳት የሚፈልገው። እሺ እንግዲህ እጅግ አድርገን እናመሰግናለን። በለውጡ መንግስት ከታየው የትምህርት እምርታ አንዱ ቅድመ አንደኛ ደረጃ ትምህርት ቤቶች ወይም ቅድመ መደበኛ የሚባሉ በተለምዶ ደግሞ አጸደ ህፃናት የሚባለው የትምህርት ፖሊሲ ካሪኩለም ውስጥ መካተቱ በተለይም ደግሞ ያው አጸደ ህፃናት ላይ ብዙ ጊዜ የምናውቀው ምን ነበረ? አጸደ ህፃናት ትምህርት ቤት በከተሞችና ገንዘብ ያላቸው ሰዎች ብቻ ህፃናትን የሚያስተምሩበት ነበር። አሁን ግን እንደ ፖሊሲ በለውጡ መንግስት ተካቶ በቀጥታ ወደ ገጠርም ይሄ ነገር እንደገባ አንስተውልኛል። በመሀል ላይ ግን ካነሱት ነጥብ አንዱ ግብረሰናይ ድርጅቶች ወይም ግብረሰናይ ተቋማት ብለዋልና እነሱን ደግሞ በዚሁ እግረ መንገድ አመስግነን ብናልፍ፣ ሌላ ደግሞ አንዳንድ ክፍተቶችም የሚታይበት አካባቢ እንዳለ ያው እንደ ሚዲያ የምንሰማውም ነገር ይኖራልና የቅድመ አንደኛ ደረጃ ትምህርት ቤቶች ሲገነቡ የራሳቸው የጥራት ደረጃ የግንባታ አይነት የላቸውም ወይ? አሁን ሶኬት የበዛባቸው ክፍሎች ከኤሌክትሪክ ጋር የተገናኘ ከሚወጉ ነገሮች ጋር የተገናኘ ሹል ነገሮች ጋር የተገናኙ ነገሮች እነኛን ነገሮች እንዴት ነው እናንተ እያረማችሁ ወደዚህ ሄዳችሁ? ከዚህ ሀሳብ ብንነሳ ጥሩ። ያው የቅድመ አንደኛ ደረጃ ትምህርት ሲባል ያው ለሌሎች ቀጣይ ላሉ ለትምህርት ደረጃዎች በሙሉ ምቹና ማራኪ ሳቢ፣ ህፃናቶቹ ከቤታቸው በተለየ መንገድ የተለያዩ ቡድን ማህበራዊ ትስስርን ከልጆች ጋር የሚለምዱበት ለትምህርትም በክፍል ውስጥ ብቻም ሳይሆን ከክፍል ውጭ የሚማሩበት አካባቢዎች እጅግ የተሻሉና ያማሩ የሚስቡ እንዲሆኑ ይጠበቃል። ይሄ ከህፃናት ስነ አእምሮ ፍላጎትም ጋር ተያይዞ የቀጣይ ትምህርት ላይ የሚኖራቸውን እይታ መሰረት የሚጣልበት ከዛ በኋላ ትምህርትን ለመውደድም ለመጥላትም መሰረት ተብሎ የሚወሰድ ነው። ለዚህ እጅግ ብዙ ኢንቨስትመንት ሀብት የሚፈልግበትን ቦታ ነው። በዚህ ደረጃ ስንል የቅድመ አንደኛ ደረጃ ትምህርት በግብአት የተሟላ እንዲሆን ያስፈልጋል። የግንባታቸውም ደረጃ የህፃናትን የእድገትና ስነ ልቦናን ታሳቢ ያደረገ መሆን ያስፈልጋል። ቅድም ያልከውም አንዱ ክፍሎቹ ራሳቸው ሲገነቡ ተማሪዎች የቅድመ አንደኛ ተማሪ ወንበር ላይ ቁጭ ብሎ የሚማር ሳይሆን በራሳቸው በተመቻቸው መንገድ ሲፈልጉ እየተኙ ሲፈልጉ እየተነሱ ሲፈልጉ በቡድን እየተጫወቱ ጭምር እንዲማሩ እድል ይሰጣል። ለምን ተማሪዎች ቤታቸው ላይ የሚጫወቱትን እዚህ ጋር አምጥቶ ያን የማሳደግ የልጆቹን ስነ ልቦና ከፍ የማድረግ ጉዳይ ስለሆነ ይሄን ከማሟላት አንጻር ሰፊ አካባቢ ላይ ሰፊ ችግር ነው ያለው። የክፍል ስፋታቸው ራሱ ከመደበኛ መማሪያ ክፍል የተለየ እንዲሆን ይጠበቃል። የመጫወቻቸው ደህንነት ራሱ ቅድም ያልከው ከኤሌክትሪክ ከተለያዩ ከክፍል ውጭ በሚጫወቱበትም ጊዜ ልጆችን ለአደጋ ሊያጋልጡ የሚችሉ ጉዳዮች በአካባቢ እንዳይኖር ይጠበቃል። ለምን ተማሪ እዛ ህፃናቶቹ በሚማሩበት ጊዜ የሆነ ችግር ቢገጥማቸውና የሆነ እክል ጤናቸው ላይ ከገጠመ በዛ አካባቢ ላይ የተፈጠረ ችግር አድርጎ ሳይሆን የሚያስቡት ትምህርት ቤት እጄ እንዲሆንኩኝ ቀጣይም እንደዛ አይነት ጉዳይ ይገጥመኛል ብሎ እድሜ ዘመናቸውን ያንን የሚያስቡበት ነው የሚሆነው እና ጉዳዩን ከአጭር ጊዜ ወይም ከሚከሰተው ኩነት ጋር ብቻ ሳይሆን ከእድሜ ዘመን የትምህርት ፍላጎት ጋር የሚያያዝ ስለሆነ በተለይ የህፃናት ትምህርት የሚማሩባቸውም አካባቢዎች ልዩ ደህንነት የተጠበቀ እንዲሆን ይጠበቃል። ነገር ግን ካለንበት ከኢኮኖሚያችንም ከአጠቃላይ ሁኔታ አንጻር እንደዚህ ደረጃቸውን የጠበቁ ክፍሎችንና መማሪያ አካባቢዎችን ከማመቻቸት አንጻር ሰፊ ችግር ነው ያለው። በሂደትም ቢሆን ግን እነዚህን አካባቢዎች መለወጥ በሚያስችል መንገድ ማህበረሰቡም እንዲነቃ ከማድረግ አንጻር እንደ ዞናችን አንዱ የተጀመረው
የጌዲኦ ልማት ማህበር እያስገነባቸው ለተማሪዎች እያዘጋጃቸው ያሉት ትምህርት ቤቶች አንዱ ሞዴል ብለን የምንወስደው ነው። በዛ አጋጣሚ ጌዲኦ ልማት ማህበር በዞናችን 3 ሞዴል ቅድመ አንደኛ ትምህርት ቤቶችን ራሳቸውን የቻሉትን አስገንብቶ ለማህበረሰብ መስጠት የቻለበት ነው። ከነዛም ትምህርት ቤቶች አሁን በቡሌ የሚገኘው የቅድመ አንደኛ ደረጃ በኩማ ትምህርት ቤት የተሻለ ሞዴል ሆኖ ዞን ላይም ለሌሎችም አካባቢዎች ሊታይ የሚችል በመንግስት የሚተዳደር ከየትኛውም ከግል ትምህርት ቤቶች ወይንም ባለሀብቶች ከሚያስገነባቸው ትምህርት ቤቶች በተሻለ መንገድ ተማሪዎች ወደውና የናፈቁ የሚማሩበት ትምህርት ቤት ሆኖ የሚታይበት ነው። እነዚህ አይነት ትምህርት ቤቶች በሂደት ሁሉም አካባቢ የመዳረሱ ጉዳይ የሂደት እና የጊዜ ጉዳይ ካልሆነ አይቀሬ ነው። ስለዚህ በዚህ አጋጣሚ ይሄን ስራ እየሰራ ያለው ጌዲኦ ልማት ማህበርም ሌሎችም አጋሮች በዚህ ልክ እያሰፉ ያሉበት ሁኔታ አለ። ይሄን ደግሞ በመንግስት ትምህርት ቤቶች በተለይም የቅድመ አንደኛ ደረጃ ትምህርት ቤት በመንግስት ትምህርት ቤቶች ቢኖሩም በግብአት ከማሟላት አንጻር ሰፊ ስራ እየሰራ ነው ያለነው። ሴቭ ዘ ቺልድረን እና ኬር ኢትዮጵያ በጣም ብዙ የግብአት ድጋፎችንም እያደረጉ ያሉበት ሁኔታ አለ። መምህራንን በማሰልጠን ደረጃ የተሻለ አቅም ግንባታ ስራዎችንም እየሰራን ያለንበት ነው። ቅድም ያልኩኝ ወደ 13 የሚጠጉ ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች አሉን የምንላቸው እነዚህ በክፍል ውስጥ እና በክፍል ውጭ የሚማሩ ግብአቶችን እያሟሉ ያሉ የተለያዩ ረጂ ድርጅቶች ነው። ከነዛ ውስጥ ዩኒሴፍ፣ ሴቭ ዘ ቺልድረን እና ኬር ኢትዮጵያ በስፋት እየደገፉን ነው ያለውና እነዚህንም ስራዎች ማስፋት የሚጠይቅ ነው። እንዳልከውም በጣም ብዙ መሰራት የሚፈልግ ነው። ጅምሩ ግን ለቀጣይ አስፍተን ለመሄድ የሚያስችል ምቹ ግራውንድ መሬት ላይ አሁን የጀመርናቸው ነገሮች ለአብነትም የሚጠቀሱ እንዳሉ ለማሳየት እፈልጋለሁ። እሺ እንግዲህ እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የውይይት ሰዓታችን ነው። በዚህ ውይይት ሰዓታችን ላይ ደግሞ የጌዲኦ ዞን ትምህርት መምሪያ ኃላፊ አቶ ዘማች ክፍሌን እዚህ ስቱዲዮ ድረስ ጠርተናቸው ከእሳቸው ጋር ውይይት እያደረግን ነው የምንገኘው። አሁን ደግሞ ወቅታዊ ወደ ሆነው ዝግጅታችን ነው የምናመራው። ወቅታዊ የሆነ ጥያቄን ነው የምናነሳላቸው። ያም ጥያቄ ምንድነው? አገር አቀፍና ክልላዊ ፈተናዎች ዝግጅት ምን ይመስላል ብለን የምናነሳ ይሆናል። እሱ ምላሽ ደግሞ አብረን የምንከታተል ነው የሚሆነው። እንደ ዞን ምንድነው ዝግጅቱ? ፈተና ዝግጅትን በሚመለከት ያው ከአዲሱ ያው በለውጥ ሂደት ውስጥ ትልቁ የሪፎርም አካል ከሆኑ ተግባሮት አንዱ የምዘና ስርዓት ነው። እንደ ሀገር ትልቅ የትምህርት ጥራታችንንም እጅግ ጎቶ የነበረና በተለይም ተማሪዎች ሳይማሩ ኮርጆ የሚያልፉበት በየደረጃ የሚመጥን እውቀት ሳይኖራቸው ዩኒቨርሲቲን ገብቶ መውጣት ወይንም ኮሌጅ ገብቶ መውጣትን ትልቅ ግብ አድርጎ በማህበረሰቡም ጭምር ዩኒቨርሲቲ ገብቶ ልጄ ወጣ ወይንም ኮሌጅ ተመርቆ ወጣ ልጄ የሚለውን ጉዳይ እንጂ ምን አይነት ክህሎትና እውቀት አለው የሚለውን ጭምር የማይታሰብበት ደረጃ ላይ ደርሶ የነበረ መሆኑን የሚታወቅ ነው። ይሄ ደግሞ የትምህርት ጥራቱንም ክፉኛ የጎዳ ጉዳይ ነው። ትልቁ ምዘና ስርዓቱ እጅግ በጣም ተበላሽቶ ከነበረበት ባለፈው በዚህ በለውጥ ሂደት ውስጥ ባለፈው 3 እና 4 ዓመት እንደ ፖሊሲም የተቀመጡ አቅጣጫዎች በተለይም ትምህርት ሚኒስቴር በሀገር አቀፍና ክልል አቀፍ ፈተናዎች ምዘና ስርዓት እሱ ብቻም ሳይሆን በክፍል ውስጥ ተማሪዎች ራሱ ተመዝነው ከአንድ ክፍል ወደ ሌላ ክፍል የሚተሸጋገሩበት ስርዓት እንደ ትምህርት ሚኒስቴርም ጭምር እስከ ተወሰነ ጊዜ ያልነበረ በመሆኑ ትምህርት ሚኒስቴር የምዘና ስርዓቱ ሪፎርም መሆን አለበት ሲባል ሁሉም ትምህርት ቤት የሚማር ተማሪ ሀገራዊ የምዘና ስርዓት ምን ያክል ነጥብ ምን ያክል ውጤት አምጥቶ ከአንድ ክፍል ወደ ሌላ ክፍል መሸጋገር አለበት፣ የምዘና ስርዓቱ ምን መሆን አለበት የሚል መመሪያ የተዘጋጀበት ነው። በዚህ ደረጃ ፖሊሲውን ከመተግበር አንጻር ጥሩ ኢመርታዊ ውጤቶች እየተመዘገቡ ያሉበት ነው። ቀጥሎ ትልቁ መለኪያ
የፖሊሲያችንም ውጤት መለኪያ የሚባለው ክልል አቀፍና ሀገር አቀፍ የሚሰጡ ፈተናዎች ተማሪዎች ብቃት፣ እውቀት፣ አቅማቸውን በሚመዝን ራሳቸው ተፈትኖ ራሳቸው ማለፍና አለማለፊን የሚለዩበት ስርዓት መበጀት አለበት ተብሎ በተለይም በኩረጃ የተወሰዱ እርምጃዎች እጅግ እልህ አስጨራሽና ትልቅ ትግል የነበረበት ነው። በማህበረሰቡም ጭምር ተማሪን ማለፍ እንጂ ብቃት ያለ ተማሪ ማለፍ ጉዳይ ታሳቢ የማይደረግ የነበረ ስለሆነ የምዘና ስርዓቱ እንደ ሀገርም ትልቅ ተግዳሮትና ህዝባዊም ጭምር ድጋፍ የነበረው አይደለም። በጥቂቶቹ ምሁራን ዘርፍ በኩል የተማሪዎች ያለፉትና ያላለፉት ቁጥር ከመለካት ባለፈ ለምን አላለፉም፣ ያለፉትስ ደግሞ ምን ብቃት ኖራቸው ነው የሚል ምዘና ላይ ጉድለት የነበረበት ነው። ይህ ግን በለውጥ ሂደት ውስጥ በጭካኔ ከተገባ በኋላ ተማሪው ማለፍ የሚችለው በውጤታማነት ነው። እንደምታውቀው ትምህርት የልፋት የጥረት ውጤት ነው እንጂ ዝም ተብሎ ቀን ተቆጥሮ ያለምንም ጥረት የሚመጣ ውጤት አይደለም። ስለዚህ ተማሪው የሚጠበቅበትን ኃላፊነትና ግዴታ በተገቢ መወጣት አለበት። መስራት ያለበትን መስራት ያስፈልጋል። ብቃቱን ከፍ ማድረግ ያስፈልጋል። ለዚህ ደግሞ የተማሪዎች የግል ጥረትና ትጋት ወሳኝ ነው። ያልተጋ ተማሪ እርከኑን የማያልፍበት ሁኔታ አለ። ይህን ስነ ልቦና በመገንባት ደረጃ ዘርፈ ብዙ ስራዎች ተሰርተዋል። ከማህበረሰቡ ጋር ብዙ ውይይቶችን አካሂደናል። በዚህ በዘንድሮ ዓመትም ቅድመ ዝግጅትን በሚመለከት በየትምህርት ቤቱ ከ2 እና 3 ጊዜ በላይ የማህበረሰብ ውይይት አድርገናል። ማህበረሰብ ብለን ስንል የተማሪ ወላጅ፣ ተማሪው፣ ይህን ተማሪ ደግሞ የሚያበቃ መምህሩ ተማሪዎችን እንዴት ነው እያበቃ ያለው? ተማሪ ውጤታማ ያለመሆን ችግር የተማሪው የራሱ ብቻም ሳይሆን የመምህሩም ችግር እንደሆነ፣ የወላጅ ድጋፍ ችግርም እንደሆነ፣ የግብአት አቅርቦት ችግርም እንደሆነ እነዚህን እንዴት ነው መፍታት የሚገባን በሚል በየትምህርት ቤቶች ሰፊ ውይይት ያደረግንበት ሁኔታ አለ። ከነዚህ ውይይትም በመነሳት ያው ተማሪዎች ትልቁ የሚፈተኑት ፈተና ተማሪዎችን ለማስጨነቅ ወይንም ተማሪዎችን ለመጣል ተብሎ አይደለም ምዘና የሚደረገው። በዋናነት በአንድ የትምህርት እርከን ገብቶ ያለፈ ተማሪ ሊያልፍ የሚችለው ይሄን ያክል እውቀት ማግኘት አለበት፣ ይሄን ያክል ክህሎት እንዲኖረው ይጠበቃል የሚል የሀገሪቱ የትምህርት ፖሊሲ ላይ የተቀመጡ መለኪያዎች አሉ። ተማሪ የሚፈተነው ያን መለኪያ አሟልቷል ወይ አላሟላም የሚለውን ለመለካት ነው። በዛ ልኬት ውስጥ የማይበቃ ተማሪ እንግዲህ ይደግማል፣ የበቃ ተማሪ ደግሞ ያልፋል። እንዲበቃ ከማድረግ አንጻር ደግሞ የመጀመሪያ ስራ ትልቁ ምንድነው? በአመት የሚማረውን የትምህርት ይዘት መሸፈን በራሱ የመጀመሪያ ዋና ጉዳይ ነው። ከዚህ አንጻርም እንደ ዞናችንም ያው በዚህ በ2018 ዓመት የተረጋጋ የመማር ሂደት ነው የነበረው። ባለፉት 2-3 ዓመታት የጸጥታም የሌሎች ችግሮች ትምህርትን የሚያሰናክሉ የትምህርት ጊዜን እንዲባክን የሚያደርግ ሰፊ የገጠሙን ችግሮችም ካለመኖር አንጻር የትምህርት ይዘት ከታች ጀምሮ የማሟጠጥና ይዘቶችን እየሸፈኑ ወደ ላይ መምጣት እድል በጣም የተሻለ በመሆኑ የተማሪዎችን አቅም በዛ ልክ እየተገነባ ነው ያለው። ሁለተኛ ተማሪዎችም ባልባል መልኩ የክፍል ደረጃ ብቻ ቆጥሮ ማለፍ ውጤታማም እንደማያደርግ በተማሪዎች ስነ ልቦናም ደረጃ የተሻለ ግንዛቤ እየተፈጠረ ነው ያለው። ሰርቶ ማለፍ እንደሚቻልም ደግሞ እምነት እየተጣለ ነው ያለው። በዚህ ደረጃ ወላጆችም የድጋፍ ሁኔታ ጎን ለጎን አዎንታዊ በሆነ መንገድ እየጨመረ ነው ያለው። በሌላ መልኩ የግብዓት እጥረት እጅግ ሰፊ ነው የነበረው። በተለይም መማሪያና ማስተማሪያ መጽሐፍ እጥረት እጅግ ሰፊ ነው የነበረው። ይህን ችግር በመጠኑም ቢሆን በሂደት እየተገፋ አሁን በተለይም በሁለተኛ ደረጃ ትምህርት ቤቶች 100% የመጽሐፍ አቅርቦትን መፍታት ተችሏል። ይህ ትልቅ ምርታ ነው። እነዚህ ምቹ ሁኔታዎችን በመጠቀም ተማሪዎች አንዱ የማለፍ ምጣኔያቸውን ከፍ ለማድረግ ሰፊ ስራዎች የተሰሩበት ነው። ቀጥሎ ተማሪዎችን ለማትጋት ባለፉባቸው የትምህርት እርከኖች
ያላሟጠጧቸው ወይንም በተገቢ ሳይረዱ ያለፉባቸውን አካባቢዎች በማካካሻ ትምህርት የመደገፍ ስራ ነው። እሱ ላይ እንደ ዞናችን አሁን በተለይ 6ኛ 8ኛ እና 12ኛ ክፍል የሚማሩ ተማሪዎች በትምህርት ቤት ታቅደው ተማሪዎች ጉድለታቸው የት አካባቢ እንደሆነ ተፈትሾ ጉድለታቸውን ደግሞ የቱ መምህር ነው የሚሞላው፣ መቼ ነው የሚሞላው፣ ምን ያክል ጊዜ ያስፈልጋል የሚል ከተማሪዎቹ ጋር በመግባባት አብዛኛት ከ75% በላይ ትምህርት ቤቶች ከህዳር ወር ጀምሮ የማካካሻና የማጠናከሪያ ትምህርት እየተሰጠ ያለበት ሁኔታ ነው ያለው። ይሄ በትምህርት ቤቶች በራሳቸው እቅድ የሚመራ ሆኖ በተለየ ደግሞ የተሻለ ብቃት ያላቸውን መምህራን የተሻለ ውጤት ከማምጣት አንጻር ወረዳ አስተዳዳሪዎችና ከተሞችም ጭምር በጀት ይዘው ትርፍ ተጨማሪ ጊዜን የማስተማር ስራ የተማሪዎችን የማለፍ መጠን ከፍ ለማድረግ እየተሰራ ያለበት ሁኔታ አለ። ከዛም አልፎ በመንግስት ብቻም ሳይሆን መንግስታዊ ባልሆኑ ድርጅቶች ለምሳሌ ዲላ ዩኒቨርሲቲ በተለይ የትምህርት ስብራትን እንደ ዞን ችግሩን እንፍታ የሚል በ2015 ዓመተ ምህረት ዞናዊ ጥናትና ምርምር አካሂደን ነበር። ከዛ ጥናትና ምርምር በኋላ ተማሪዎችን ለአገር አቀፍ ፈተና ማዘጋጀት አለብኝ የሚል ገዱ ፕሮጀክት በጋራ ዲላ ዩኒቨርሲቲ እና ትምህርት መምሪያ በጋራ የቀረጽንበት ሁኔታ አለ። በእነዚህም እንደ ፓይለት ፕሮጀክት የጀመርነው ይርጋ ጨፌ እና ገደብ ሁለተኛ ደረጃ ትምህርት ቤት ዘንድሮ 2ኛ ዓመት ተይዟል። በዩኒቨርሲቲ መምህራን ልዩ የማጠናከሪያ ትምህርት እየተሰጠ ይገኛል። ከዚህም አልፎ ደግሞ እንደነ RTN ግብረሰናይ ድርጅት በዲላ ዙሪያና ወናጎ አካባቢ ላይ ለሚገኙ ትምህርት ቤቶች የማጠናከሪያ ትምህርት በግብዓት በመደገፍ መምህራን የተሻለ ትምህርት እንዲሰጡ ከማድረግ አንጻር እየደገፉ ያሉበት ሁኔታ አለ። እነዚህ አጠቃላይ ሰብሰብ ስል በየአመቱ ተማሪዎች በ6ኛም በ8ኛም በ12ኛ ክፍልም ተማሪዎች እያመጡ ያሉት ውጤት አዎንታዊ ከተሰራ የተሻለ ውጤት ማምጣት የሚችል መሆኑን በተጨባጭ ያየንበት ስለሆነ ዘንድሮም እንደ ዞናችን በ6ኛ ክፍል የሚፈተኑ ወደ 15000 ተማሪዎች ተመዝግበዋል። 8ኛ ክፍል ወደ 8958 ተማሪዎች አካባቢ ተመዝግበዋል። ብሎም በ12ኛ ክፍል ወደ 3413 ተማሪ አካባቢ የተመዘገበበት ሁኔታ አለና እነዚህ ተማሪዎች በቅድሚያ በአመቱ መጀመሪያም ጭምር ተገቢ ውይይት አድርጎ የጀመርንበት ስለሆነ በአሁኑ ወቅትም በቅርብም ክትትልና ድጋፍ ያደረግንበት ሁኔታ አለ። አብዛኛው ትምህርት ቤቶች የቲዩቶሪያል ትምህርትና የአመቱን ትምህርት ይዘት በተሳካ መንገድ እያስኬዱ እንዳለ የፈተሽንበት ሁኔታ አለ። ከዚህ አንጻር ስናይ ጥቂት ትምህርት ቤቶች በዚህ ልክም ያልተመሩ መኖራቸውንም ለይተናል። እነዛን ትምህርት ቤቶች ግብረ መልስ በመስጠት ፈጥኖ ተማሪዎችን እንዲደግፉና የተሻለ ውጤት እንዲመጡ ከማድረግ አንጻር ሰፊ ስራ መስራት እንዳለባቸውም እኛም እንደ ዞን ትምህርት መምሪያ የቅርብ ክትትልና ድጋፍ እያደረግን ነው የምንገኘው። ሀገር አቀፍና ክልላዊ ፈተናዎች ያው እናንተ የገመገማችሁት አለ 6ኛም 8ኛም 12ኛ ክፍሎችም አሉ። ግን ሞር ደግሞ አሁን በዘንድሮ በዲጂታል ነው ፈተናው ይሰጣል እየተባለ ያለውና ትምህርት ሚኒስቴር እንደዛ ብሏል። የተለያዩ ወረዳዎች እንዴት ነው አሁን ተማሪዎችን በዲጂታል ከዲጂታሉ ጋር የማስተዋወቁ ስራ ምን ያህል እየሰሩ ነው? ይሄንን እንደ ዞን እንዴት ገመገማችሁ? እንዴት አያችሁ?